ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን የምንነግራችሁ ሲሆን በቅድሚያ ዋና ዋናዎቹን እንሆም። ድምፃዊ ያሬድ ነጉ በቃሊቲ ማረሚያ ቤት የሰራው ታሪካዊ ስራና ያጋጠመው ልዩ ነገር። ድምፃዊ ያሬድ ነጉ በቃሊቲ ማረሚያ ቤት የሰራው ታሪካዊ ስራና ያጋጠመው ልዩ ነገር። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያል ቀጥታ በዝርዝር ወደምንመለከተው መረጃ እናልፋለን። ድምፃዊ ያሬድ ነጉ በትንሳኤ በዓል ዕለት በቃሊቲ ማረሚያ ቤት በመገኘት ለሕግ ታራሚዎች የእንኳን አደረሳችሁና በዓሉን በደስታ በፍቅር እንዲያሳልፉ በሙዚቃ የታጀበ ከታራሚዎች ጋር ቆይታ አድርጓል። በማረሚያ ቤት የሚገኙ ታራሚዎች በሙሉ ጥፋት አጥፍተዋል ተብለው በማረሚያ ቤት ውስጥ እንዲኖሩና የተጣለባቸውን የቅጣት ጊዜን እስከሚጨርሱ ድረስ በማረሚያ ቤት ውስጥ እንዲኖሩ ይደረጋል። በዚህ ማረሚያ ቤት ውስጥ የሚገኙት ታራሚዎች ብዙ ተስፋ በመቁረጥ በሐሳብና በትካዜ እንዲሁም በተለያየ ድባቴ ውስጥ የሚገኙ ናቸው። እናም እነዚህ ታራሚዎች እንደ ያሬድ ነጉ የሚጎበኛቸውና የሚያዝናናቸው ሰው በጣም ይፈልጋሉ። ምክንያቱም ከሚኖራቸው መጥፎ ስሜት እንዲወጡ ያደርጋልና ትልቅ ተስፋ እንዲኖራቸውና የብቸኝነት ስሜት እንዳይሰማቸውም ያደርጋል። ድምፃዊ ያሬድ ነጉም ያደረገው ይህን ተግባር ስለሆነም አክብረህ በመሄድ የደስታቸው ምንጭ ስለሆንክ ክብር ይስጥልን። ደስታቸውም በአንተ ምክንያት ማየት ችለናል። ድምፃዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊ ፍሬህይወት ስለሺ መድረክ ላይ ወጥታም ካቀነቀነች በኋላ ዛበሻ ምን ሆና ነው የታሰረችው ለሚለው ጥያቄ የታሰረችበት ምክንያትና የተፈረደባት ዓመትስ ስንት እንደሆነም የሚያሳየውን የክስ መዝገብ ተመልክቷል። መዝገቡም እንደሚከተለው ይቀርባል። በአቃቤ ሕግ የክስ መዝገብ ላይ አንደኛ ፍሬህይወት ስለሺ፣ ሁለተኛ አሊ ፈርዳን የተባሉ ሁለት ተከሳሾች በሶስት ክሶች ተከሰዋል። በክስ ዝርዝሩ ላይ አንደኛ ተከሳሽ ፍሬህይወት ስለሺ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ የግዛት ክልል ውጪ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚል ሽፋን በሰው ለመነገድ በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዥ የሆኑትን በሶስት ክስ የተጠቀሱ ሶስት የተለያዩ የግል ተበዳዮችን ዘመናዊና ባህላዊ ውዝዋዜ እየሰራችሁ በየወሩ $500 ይከፈላችኋል፣ ምግብና መኝታ በጥሩ ሁኔታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማት ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑ በውል ባልታወቀ ነሐሴ ወር 2014 ዓ.ም ተበዳይን ለጉዞ ከመለመሏቸው ሌሎች ወጣቶች ጋር ባህሬን አገር መዳረሻ በማድረግ ለ3 ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላም ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ለሁለተኛ ተከሳሽ አሊ ፈርዳን በማስተላለፍ በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ከሚያቀርቡት ዘመናዊ እና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ ይከፈላችኋል ከተባለው $500 የወር ደሞዝ $200 ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግ እና ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከተጠቀሙባቸው በኋላም ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራትን እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የ3 ወራት ጊዜም ለተጨማሪ 4 ወራት እንዲራዘም እና ቪዛቸው እንዲቃጠል በማድረግ የተበዳይን ተጋላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጽሙ ካደረጓቸው በኋላም መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጀነራል አቃቤ ሕግ
ክስ አቅርቦባቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲደረግ ቆይቷል። በክርክሩ ሂደትም አቃቤ ሕግ በተከሳሾች ላይ ማስረጃ አቅርቦ ያሰማ ሲሆን አንደኛ ተከሳሽ ፍሬህይወት ስለሺ በአቃቤ ሕግ የቀረበባትን ክስ መከላከል ባለመቻሏም፣ ሁለተኛ ተከሳሽም አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም መሰረት በአንደኛ ተከሳሽ ፍሬህይወት ስለሺ ላይ በ13 ዓመት እስራትና በ30 ሺህ ብር የገንዘብ መቀጮም፣ በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ሲል ወስኗል ሲል ዘሀበሻ ገልጿል። ፍሬህይወት ስለሺ ይህን ጥፋት በማጥፋት ነው በቃሊቲ ማረሚያ ቤት ውስጥ የተገኘችው። ፍሬህይወት ስለሺ ጎበዝ ሙዚቀኛ መሆኗን ያሬድ ነጉ በትንሣኤ በዓል ዕለት በዚህ ማረሚያ ቤት በመገኘት ለሕግ ታራሚዎች ሙዚቃ በሚያቀርብበት ወቅት መድረክ ላይ ወጥታም በደንብ ስትዘፍንና ሁሉንም ሰው ያሬድ ነጉን ጨምሮ ስታዝናና ሁሉም ሰው ሲደሰት መመልከት የቻልነው። ፍሬህይወት ስለሺ ሙዚቃውን ብትገፊበት መልካም ነው እንላለን። በተረፈ ያሬድ ነጉ ለሰራው ስራም ክብር ይገባዋል። ሁሉም ሰው መሰል ተግባርን በተሰጠን እና በምንችለው የሙያ ኃላፊነት እንዲህ ለመልካም ነገር ብንጠቀምበት መልካም ነው እንላለን። የተከበራችሁ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን ለማግኘት ቪዲዮውን ላይክ እና ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እንላለን። ሰላም።